አባቶቻቸውም ያንን ሲሰሩ የነበሩ ናቸው። ታሪክ የሚነግረን የባንዳ ልጆች ናቸው እነዚህ ልጆች። ለኢትዮጵያ በጣም ጥላቻ ያላቸው ሰዎች ናቸው። ለትግራይ ህዝብም ጭምር ማለት ነው። በዚህ ህዝብ ስም የጌታቸው ረዳ አይነት ሰካራም ውሸታም የውሸት ሚኒስቴር እንትን ሊነግድባቸው አይገባም። የትግራይን ህዝብ የሚመጥንም ሰው አይደለም። ተራ ተሳዳቢ፣ ተራ እዚህ ሶል ማጀት የሚባል ቤት ውስጥ ሲሰክር የሚውልና የሚያመሽ የመንግስት ኃላፊ ሁሉ የማይመስል ተራ ሰው ነው። ስለሚጦዝ ይመስለኛል። ስለሚጦዝ ልክ ሲጦዝና ሳይጦዝ የሚናገረው ወይንም ሲሰክርና ሳይሰክር የሚናገረው በጣም ይምታታበታል። ባድመ ለኢትዮጵያ ተመለሰ ብሎ ሲዋሽ የነበረ ሰውዬ እዛው የተነሳበት ጉድጓድ እንዲሞት ያደረገው የኢትዮጵያ መከላከያ ሰራዊት ብቻ ይመስላል ነው። ፈጣሪ ነው። ግፍ ነው። እነዚህ ሰዎች ግፈኞች ናቸው። ይሄ የወንድማማች ጦርነት ነው ዝባዚንኬ እያሉ የሚያዘናጉን አጉል ጥሩ ሰው ለመምሰል የሚሞክሩ ሰዎች ሊያቆሙ ይገባቸዋል። ሸኔና ህወሓት አንድ ናቸው። ኦነግ ሸኔን ያቋቋመው ህወሓት ነው ይሉ ነበር። ስለዚህ ያን ነገር ነው ፕሩፍ ያደረጉልን ማለት ነው። ስለዚህ እንግዲህ ያዝልቅላቸው እናያለን። እኛ ቆመን ኢትዮጵያ በታምር አትፈርስም። ዶክተር አብይ ስልጣን ቢፈልግ የአሜሪካ የምዕራባውያን ተላላኪ መሆን ይችላል። እንደ ህወሓቶቹ ማለት ነው፣ እንደ ጌታቸው ረዳ ማለት ነው። በዚህ በአራቱም አቅጣጫ ጠላት መጥቶ እየተፋለመ ያለው ይሄ ሰውዬ የኢትዮጵያን ጥቅም ለማስጠበቅ ነው። የኢትዮጵያን ጥቅም አሳልፌ አልሰጥም ብሎ በማለቱ ሁላችንም እነዚህን ጸይም ግብጾች በቃችሁ ልንላቸው ይገባል። በመጡበት ቋንቋ ማናገር ያስፈልጋል። ይሉኝታ የሚባል ነገር የለም። ሁሉ ነገር የሚኖረው ሀገር ሲኖር። እውነት ነው፣ ጦርነት ማንም ሰው አይፈልግም። ታዲያ ሰው 27 ዓመት ተጨቁኖ እሺ በይቅርታ እንዝጋው ተብለው ፍቅር ያሸንፋል ተብለው ከጀርባ ወጉን ምንድን ነው ልናደርጋቸው የምንችለው? ህፃናቶቹን ከፊት አድርገው ሲገደሉ ህፃናት ተገደሉ ይሉና ሬሳውን በሲኖትራክ ወስደው ለዓለም ሚዲያ የፕሮፓጋንዳ ስራ ለመስራት ነው። በተለይ ከህግ ማስከበሩ በኋላ መንግስት የተናጠል የተኩስ አቁም ከወሰደ በኋላ ወደ የቲፒኤልኤፍ ወደ አማራ ወደ አፋር በመዝለቅ ከፍተኛ ሰብአዊ ቀውስ እየፈጸመ ነው። በተጨማሪ ደግሞ በጣም ለአቅመ ሔዋን ያልደረሱ ህጻናቶች ወደ ጦር በማስገባት ኦፊሻሊ በራሳቸው በሚለቁት ቪዲዮ እየታየ የዓለም ማህበረሰብ ዝም ብሏል። እዚህም ደግሞ ያሉት በተለይ ሚዲያ ላይ ያሉ የተለያዩ አካላቶች ይህንን ነገር በአግባቡ የሚዲያውን ጦርነት አልተዋጉምና በዚህ ላይ ያለ አስተያየት እስቲ ቢስማ። በዚህ ላይ ያለኝ አስተያየት ምንድን ነው? እነዚህ ሰዎች እያደረጉ ያሉት ምንድን ነው? እነሱ በጣም አምባገነን ነው የሚሉት ደርግ እነሱ ወደ አዲስ አበባ ሲገቡ ወይንም ወደ ከተማ ሲገቡ ጦርነት አላደረገም፣ ትቶ ነው ሄደው። እነዚህ ግን 27 ዓመት በትግራይ ህዝብ ሲነግዱ የነበሩ ሰዎች ከዚህ ከስልጣን ሲወገዱ ህዝቡ ውስጥ ነው ገብተው የተወሸቁት። ህዝቡ ውስጥ ገብተው ተወሽቀው ገንዘብ አላቸው የተወሰኑ ቡድኖች ናቸው፣ የአቦይ ስብሃት ቤተሰቦችና የተወሰኑ ደግሞ አጫፋሪዎች ናቸው። አንድ ቡድን ነው የአድዋ እና የአቦይ ስብሃት ቤተሰብ ነው ይህ ሁሉ ግፍ በኢትዮጵያ ላይ እያደረሰ ያለው። አባቶቻቸውም ያንን ሲሰሩ የነበሩ ናቸው። ታሪክ የሚነግረን የባንዳ ልጆች ናቸው እነዚህ ልጆች። ለኢትዮጵያ በጣም ጥላቻ ያላቸው ሰዎች ናቸው፣ ለትግራይ ህዝብም ጭምር ማለት ነው። ስለዚህ አሁንም ህፃናትን የሚልኩትና ምናምን የሚያደርጉት ለትግራይ ህዝብ ምንም የማይቆረቆሩ ለትግራይ ህዝብም ጥላቻ ያላቸው በትግራይ ህዝብ ሞት ምንም የማይመስላቸው ሰዎች ስለሆኑ ነው ይሄን የሚያደርጉት። እኔ አንድ ነገር በእኛ የመንግስት ሚዲያዎችም ሁሉም እንዲጠነቀቅ እንትን የምለው ማለት ሐሳብ የምነግረው አስተያየቴን የምሰጠው ምንድን ነው? ህፃናቶቹን ከፊት አድርገው ሲገደሉ ህፃናት ተገደሉ ይሉና ሬሳውን በሲኖትራክ ወስደው ለዓለም ሚዲያ የፕሮፓጋንዳ ስራ ለመስራት ነው። ነገር ግን
አንዳንድ የኛ ሚዲያዎች ጉዳዩን ቀለል ያደርጉታል። ለዚህ ነው በኢትዮጵያም ሕዝብ ዘንድ እነሱ በተነሱት ደረጃ ያልተነሳ ነው። ይሄ የወንድማማች ጦርነት ምናምን የሚባለው ነገር በጣም ትክክል ነው ብዬ አላምንም እኔ። ምክንያቱም ውጭ ያሉት የህወሓት ደጋፊዎች ኢትዮጵያ አይደለንም እያሉ ነው። እዚህ ያሉት አዲስ አበባ አንዳንድ ባለሀብቶች፣ ሁሉም አይደሉም፣ አብዛኞቹና አንዳንድ ባለሀብቶች ግን አብዛኞቹ ባለሀብቶች በገንዘብ እየደገፉ ነው፣ ወይንም ደግሞ ፊት ለፊት ወጥተው መቃወም በሚገባቸው ደረጃ እየተቃወሙ አይደለም። ትግራይ ያለውንም ህዝብ አስነስተው ጦርነቱን ህዝባዊ አድርገነዋል ብለው እየወጉን ነው ያሉት። ኢትዮጵያ አይደለንም የሚል ወንድም እንዴት ነው የሚኖረን? እኛ ጠላታችንን በሚጠላን ልክ ካልጠላ ነው ልናሸንፈው አንችልም። ስለዚህ የመንግስት ሚዲያዎችም እነዛ ዲጂታል ወያኔዎቹ በሚሰሩት ደረጃ የፕሮፓጋንዳ ስራ እየሰራን አይደለም። በጣም ዜሮ ነን እኛ የፕሮፓጋንዳ ስራ ላይ። የእነሱን ትልልቅ ኮሎኔሎች ምናምን እየማረክን እነሱን ኢንተርቪው እያደረግን ብዙ ስራ መስራት ሲገባን እየተሰራ አይደለም። ስለዚህ ይሄ የወንድማማች ጦርነት የሚለው ምናምንም ትክክል ነው ብዬ አላምንም። ሌላ ህፃናት ምናምን ህፃናቶቹን ለመጠቀሚያ ነው የሚልኳቸው። ሀሽሽ እያስጨሱ ነው የሚልኳቸው፣ እያደነዘዙ ነው የሚልኳቸው። እኔ በዚሁ አጋጣሚ የትግራይ ህዝብ ሆ ብሎ መቃወም መቻል አለበት። ካሉበት ሁኔታ አንጻር ቢቃወሙ ህይወታቸው አደጋ ላይ ሊወድቅ ይችላል። ስለዚህ አሁን የዚህ ህልውናው ዘመቻው መጀመሪያ ነፃ የምናወጣው የትግራይ ህዝብ ነው። የትግራይ ህዝብ ለኢትዮጵያ ብዙ መስዋዕትነት የከፈለ በሀገረ መንግስቱ ላይ ደሙን ያፈሰሰ አጥንቱን የከሰከሰ ታላቅ ህዝብ ነው። በዚህ ህዝብ ስም የጌታቸው ረዳ አይነት ሰካራም ውሸታም የውሸት ሚኒስቴር እንትን ሊነግድባቸው አይገባም። የትግራይን ህዝብ የሚመጥንም ሰው አይደለም። ተራ ተሳዳቢ፣ ተራ እዚህ ሶልማጀት የሚባል ቤት ውስጥ ሲሰክር የሚውልና የሚያመሽ የመንግስት ኃላፊ ሁሉ የማይመስል ተራ ሰው ነው። ያቺኑ ያረቀ ቤት የለመዳትን ወሬ ነው እየወጣ አሁን በየሚዲያው ዝም ብሎ አፉን የሚከፍታለው እና አሁን በሚደረገው የዚህ በትግራይ ህዝብ ህፃናቶችን የሚያስጨርሱት ምን ያህል አረመኔና ግፈኛ መሆናቸውን የበለጠ የሚያሳይ ነገር። ለትግራይ ህዝብ ጠላቶች ናቸው እያለ ለትግራይ ህዝብም በጣም ቀንደኛ ከማንም በላይ ወደ አሁን ለምሳሌ መማር የሚችሉ ወጣቶች አንዳንዶቹ ለአቅመ ሔዋን ያልደረሱ ሴቶች በጣም በብዙ ሺህ የተማረኩ ራሳቸው በሚለቁትም ቪዲዮዎች እናያለን። እና ይህንን ስታይ አንተ ወንድም እህቶችም አሉ ትናንሾች እና ምን ይሰማሃል? ቢስማ እንደው እውነት እንደ ዜጋ አሁን እኔ ጦርነቱ ከላይ ያሸነፈ ምናምን የሚለው ሽልላውን ትቶ ይህንን ያህል ግፍ ቶ የኢትዮጵያ ህዝብን መውጋት አይደለም፣ እነዚህን ህፃናቶች ወደ ጦር መጋበዝ ማለት ምን ማለት ነው? ይሄ ነው የምልህ እኮ እነዚህ ሰዎች ስጋ የለበሱ ሴጣኖች ናቸው የምልህ ለዚህ ነው። እነዚህ ልጆች ኤድና ሞል ምናምን መጫወት የሚገባቸው ልጆች ናቸው። ትምህርታቸውን መከታተል የሚገባቸው ልጆች ናቸው። እዛ ጋር ስታይ እንደ ሰው በጣም ነው ልብ የሚደመው፣ አዝናለሁኝ። ግን ደግሞ የመጣብንን ጠላት ከጀርባው የውጭ ኃይሎች አሉ። እነዚህ ተላላኪ ናቸው። እነዛን በማየት ጠንከር ቆፍጠን ጠበቅ ማለት ያስፈልጋል። አቅሉ አለማየት እያልከና አቅልን ማየት የለብንም። ዱቄት ነው ተበትኗል፣ ዱቄት ነው ተበትኗል፣ እንደዚህ አይነት ህፃናቶች ነው የሚለው ነገር በደንብ መጠናት አለበት እያልከ ትክክል አይደለም ብዬ ነው የማምነው። እኔ የግል አስተያየቴ የብዙዎች አስተያየት ነው። እኔ ይሄ ዱቄት ነው ተበትኗል ምናምን የሆነ ወቅት ሆኖ ሊሆን ይችላል። በ15 ቀኑ ጦርነት ዱቄት ሆኖ ነበር። አሁን ግን ኮረት ሆኖ ነው የመጡት። ስለዚህ በዛ ደረጃ መነሳት መቻል አለብን። ከዛ አልፎ ጦርነቱን አማራ ክልል ሌላ ክልል እናደርገዋለን ብለው አሁን አማራ ክልል ገብተው አፋር ክልል ገብተው ነው ያሉት። እነዚህ ሰዎች እየወጉን ነው ያሉት። ስለዚህ ቆፍጠን ጠንከር ብለን እንትን ማለት አለብን። እዚህ ላይ ትንሽ ማሳያዎች እንትን ልበል። እነዚህ ሰዎች ፈጣሪ ነው የዞረባቸው ብዬ ያልኩበት ምክንያት ሶሻል ሚዲያ ላይ ጽፋለ አላ ነው። ሶሻል ሚዲያ ላይ ጽፋለሁ እንደዛ እያልኩ በጣም ቆንጆ ቆንጆ ነገሮች ፈጣሪ ያስተፋቸዋል፣ ያወራሉ። ለምሳሌ ሰሜን እዝን መጥተው መጀመሪያ እና ሉላ ሰለሞን ምናምን የሚባሉ የህወሓት ፑፒቶች ሰሜን እዝን መተን አይደለም እኛንን ቀድሞ የመታን መንግስት ነው ብለው ፕሮፓጋንዳ ጀምረው ነበር።
ያው ውሸት ልብሳቸው ነው። ፈጣሪ ግን ሲረዳን እነሱ ሴኩቱሬ የሚባለው የነሱ ቃል አቀባይ ወጥቶ ሰሜን ዕዝን መተናል፣ በ40 ምናምን ደቂቃ ውስጥ ተቆጣጥረነዋል፣ 80% የኢትዮጵያን መከላከያ ሰራዊት በእጃችን ይዘናል፣ በአፍሪካ ሀያል ጦር እኛንን ምናምን ብለው አወሩ። ይሄ ይመጣል ብለው አላሰቡ። እንደነሱ ሆነ ስታስበው ለፕሮፓጋንዳ በጣም ጠቃሚ ነው። ይሄ በጣም ወሳኝ ነጥብ ነው። ምክንያቱም የመታን ቀድሞ መንግስት ነው ቢሉ ኖሮ እኔን አንተን ጨምሮ አብዛኛው ኢትዮጵያውያኖች ጥርጣሬ ውስጥ እንገባ ነበረ። አሁን መነሳት በሚገባን ደረጃ አንነሳም ነበር። ይሄ በጣም ጠቃሚ ነው። ሁለተኛ ደግሞ ደብረጽዮን ከሱዳን ህዝብ ከአማራ ህዝብ የሱዳን ህዝብ ይቀርበናል ብሎ የጥላቻን ጥግ ፈጣሪ አስተፍቶታል። ይህም በጣም ወሳኝ ነጥብ ነው። ሶስተኛ ደግሞ ጌታቸው ረዳ ኢትዮጵያን ለማፍረስ ሲኦል ድረስ ቢሆን እንገባለን ብሎ ብሏል። ይህም የመጨረሻ የጥላቻ ጥግ ነው። ለዚህ ነው 27 ዓመት ሲበትኑት በሃይማኖት በብሔር በምን ሲከፍሉት የነበረው ህዝብ አንድ ሆኖ የወጣበት ምክንያቱ እነዚህ መርዝ ቃላቶች ኢትዮጵያን ለመበተንማ ሲኦል የሚገባ ከሆነ እኔ ኢትዮጵያን አድኜ የእሱ አይነቱን ኢትዮጵያን ሊበትን የመጣውን በትንን ጀነት እንገባለን እኛ ደግሞ። ስለዚህ እነዚህ የመጡት ነገሮች እነዚህ የተናገሯቸው ነገሮች በጣም ወሳኝና ጠቃሚ ነገሮች ናቸው። ምን ያህል ጥላቻቸውን ውስጣቸው ያለውን ኢትዮጵያን ለመበተን የተነሱ ሰዎች መሆናቸውን አላህ ራሱ እንዲናገሩ አድርጓቸዋል። እና እነዚህ ነገሮች ለዚህ ነው አላህ ፊቱን አዞሮባቸዋል ብዬ የምለው ለዚህ ነው። መልካም እንግዲህ ስለ አቶ ጌታቸው ረዳ በቅርበት ከርቀትም ስለምታውቀው እያወራን ነው። ይህንን ኢንተርቪው ከማድረጋችን በፊት ትዊት ባደረገው ነገር ዶክተር አብይ ማብራትና ማጥፊያውን ቢከፍት መብራት እናገኛለን፣ መሰረታዊ ልማቶች መንገድ እንዲከፈት ምናምን ይፈልጋል። በዚህኛው ሰዓት ደግሞ ሀገረ ትግራይ የምትባል ኢትዮጵያን ለማፍረስ ሲውል እንወርዳለን፣ ሁለተኛ ደግሞ ትግራይ የምትባል ሀገር መስረቷን ብሎ ካርታም ባንዲራም እያሳዩ ነው። የኢትዮጵያ ባንዲራም አይዙም። አይጋጭም? ከአንተ ጥቅም እየተፈለገ እንዲህ ምን እንዴት ታየዋለሽ? በጣም የሚገርሙ ናቸው። ያው ምንድነው መሰለ ስለሚጦዝ ይመስለኛል። ስለሚጦዝ ልክ ሲጦዝና ሳይጦዝ የሚናገረው ወይንም ሲሰክርና ሳይሰክር የሚናገረው በጣም ይምታታበታል ሰውየው። እና አሁን ምንድነው እያለን ያለው ሊገለን እየመጣ ነው፣ ኢትዮጵያን ሊበትን እየመጣ ነው። ከዛ ባጀት ይፈልጋል። በራሳችን ባጀት፣ በራሳችን መብራት፣ በራሳችን ሁሉ ነገር ልክ አይናችሁን ጨፍኑ ላሞኛችሁ አይነት ነገር ነው። እና ጌቾ እኔ በቅርብም ስለማውቀው ብዙ ነገርም ቀርቶበታል። ቶስካኖ ነበር የሚያጨስ የነበረው፣ እዚህ ቦሌ እንደልቡ ነበር ሚዝናና የነበረው። አሁን እዛ ገብቶ ጠኔ ምናምን ሲገርፈው እንዲህ ቢቀባጥር ቢዘላብድ፣ እንደገና ደግሞ እጁ በደም የተጨማለቀ ሰው ነው። ምንም ቢል እንዲገርማችሁ አልፈልግም። ምንም ቢል አይገርማችሁ፣ ገና ብዙ ይላል። ይህን ሁሉ የሚያስደርገን አላህ ነው። ስዩም መስፍን የኢትዮጵያ የውጭ ጉዳይ ሚኒስትር የነበረ ሰውዬ ከጉድጓድ ከዛ ከደደቢት በረሃ ተነስቶ ውጭ ጉዳይ ሚኒስቴር የነበረ ሰውዬ ውጭ ጉዳይ ሚኒስቴር ግን ሆኖ ቦታውን የማይመጥን ባድመ ለኢትዮጵያ ተመለሰ ብሎ ሲዋሽ የነበረ ሰውዬ እዛው የተነሳበት ጉድጓድ እንዲሞት ያደረገው የኢትዮጵያ መከላከያ ሰራዊት ብቻ ይመስላል? ነው፣ ፈጣሪ ነው። ግፍ ነው። እነዚህ ሰዎች ግፈኞች ናቸው። እኔ ሌላ አልነግርህም እኮ እስር ቤትን ያየሁት ግፍ ብቻ በቂ ነው። ጡር አለ እኮ እንዴ! ፈጣሪ እኮ አለ እዚህ ምድር ላይ። እነዚህ ሰዎች ሰው ይሄ እኔ የማውቀው ሌሎች የሚያውቁት ነው። እኛ የማናውቀው ስንት ግፍ የሰሩ ሰዎች ናቸው። ኢትዮጵያን ለመበተን የተነሱ ሰዎች ናቸው። ኢትዮጵያ እኮ ትልቅ ሀገር ናት። በክርስትናና በእስልምናና ረሱል እኮ ሰለላሁ ዐለይሂ ወሰለም ኢትዮጵያን ሳትነካችሁ አትንኳት ብለው የተባለላት ሀገር ናት። ብዙ ትልልቅ ሸሆች፣ ብዙ ትልልቅ አባቶች፣ ብዙ የሃይማኖት አባቶች ያሉባት ሀገር ናት። ብዙ ምሁር፣ ብዙ ጀግና ያለባት ሀገር ነች። የሌሎቹ ዝም ማለት ግን የጌታቸው ረዳ አይነት ፈንድሻ እንደ ልቡ እየወጣ አፉን እየከፈተ ኢትዮጵያን የምታህል ትልቅ ሀገር፣ ትግራይን የሚያህል ትልቅ ህዝብ ወክያለሁ እያለ
በጣም የወረደ መንገድ ላይ የጎዳና ላይ የማይነገሩ ነገሮችን ሚዲያ ላይ እየወጣ የሚያወራ ሰው ነው። ጊዜ ነው እንደዚህ ያደረገው፣ ጊዜ ነው እንደዚህ ያደረገው እና አላህ ነው እንደዚህ ያደረገው። ገና ብዙ ነገር ያሳየናል። ውድ ኢትዮጵያውያን ሁላችንም በእምነታችን በየእምነታችን በደንብ ጸሎት ማድረግ፣ ወደ ፈጣሪያችን መመለስ፣ ኢትዮጵያን ሊያፈርስ የመጣውን ኃይል ደግሞ ያለ ርህራሄ አናቱን ማፈራረስ መቻል አለብን። ይቅርታም ፍቅርም የምንሰብከው ኢትዮጵያ ስትኖር ብቻ ነው። ኢትዮጵያ ከሌለች ምንም ማድረግ አንችልም። ስለዚህ ሁላችንም ኢትዮጵያን ለማፍረስ ሲኦል ወርዳለሁ ብሎ የተነሳውን ኃይል እነሱን የሚደግፍ ኃይል እያንዳንዳችን ያለ ርህራሄ ኢትዮጵያን እኛ የኢትዮጵያ ባለዕዳ ነን። እኛ ኢትዮጵያን አባቶቻችን አያቶቻችን ነፃ አውጥተው ያስረከቡን ባለዕዳ ነን። ለልጆቻችን የማስረከብ ግዴታ አለብን። ስለዚህ በዚህ መንፈስ ሁላችንም ተነስተን እንትን ማለት አለብን። ኢትዮጵያን ማዳን መቻል አለብን። ይሄ የወንድማማች ጦርነት ነው ዝባዚንኬ እያሉ የሚያዘናጉን አጉል ጥሩ ሰው ለመምሰል የሚሞክሩ ሰዎች ሊያቆሙ ይገባቸዋል። እኛ ከማንም በላይ ተበድለን ይቅር ብለናል፣ ፍቅር ሰብከናል። ነገር ግን ኢትዮጵያ ላይ ሲመጡ ግን ዝም ልንል አይገባም። ሆ ብለን መነሳትና እነዚህን ሰዎች ማስቆም መቻል አለብን። መልካሙ እንግዲህ ቢስማ አንድ ሁለት ጥያቄዎች ብቻ ይቀሩኛል። እጅግ አድርጌ አመሰግናለሁ። አንዱ ጥያቄ እንግዲህ ቲፒኤልኤፍ በተለይ ከኦነግ ጋር ለኦነግ አብሮ ለመታገል ኦነግን ድረሱልኝ የሚል አይነት ጥሪ እንዳስተላለፈ ኦፊሻሊ ያው ሲነገር ሰምተሃል። አንተ ደግሞ እስር ቤት በነበርክበት ጊዜ መነጋገሪያው ቋንቋ ኦሮምኛ እስከሚመስል አድራሻቸው እንደደረሰ የማይታወቁ አያሌ የኦሮሞ ወጣቶች ታስረው መከራ ሲያዩ አይተሃልና ይህንን ንግግር ስትሰማው በኦሮሞ ሕዝብ ላይ እንደው ሌላ ሕዝብም በቲፒኤልኤፍ መከራ ላይ የሕዝብ አለ ብዬ ማሰብ ይከብዳል። ግን እንደው ይህንን ስታየው ምን ማለት ነው? እንግዲህ ህወሓትና ኦነግ ሸኔ አብረን አንድ ሆነናል ብለዋል። አንድ የሆኑበትን ምክንያት አልነገሩንም። ማለት የዓላማ አንድነታቸውን ምናምን ዲቴል አናውቅም። ነገር ግን ጃልመሮ እንኳን ባለፈው ቢቢሲ ላይ ሲናገር ከህወሓት ጋር ብዙ የምናወራርደው ሂሳብ አለን፣ ከህወሓት ጋር በፍጹም ልንሰራ አንችልም ብሎ ነበረ። ምንም ሆነ ምን ግን ኦነግ ሸኔ ወይንም ደግሞ ኦነግ ሸኔ ኦሮሞን ህዝብ ይወክላል አይወክልም ሌላ ጉዳይ ነው። ግን እንደ ኦሮሞ ህዝብ ብነግርህ የኦሮሞ ህዝብ የኦሮሞ ወጣት እስር ቤት በነበርንበት ሰዓት የእስር ቤቱ ቋንቋ ኦሮምኛ እስኪመስል ድረስ በርካታ ኦሮሞዎች ታስረው ነበር እስር ቤት ውስጥ። በርካታ ኦሮሞዎች ተገድለዋል፣ ተሰቃይተዋል፣ በውሸት ተፈርዶባቸዋል፣ ቶርቸር ተደርገዋል። እጅግ የሚዘገንን ኢሰብአዊ ግፍ ተፈጽሞባቸዋል። በተለይ አብዛኞቹን ከክፍለ ሀገር ያመጧቸው ስለነበረ ቤተሰብም ጠያቂ ምንም ስለማይኖራቸው እስር ቤት ውስጥ የሞቱትን ቤቱ ይቁጠራቸው። እነዛ ለኦሮሞ ነፃነት የታገሉ ስንት ጀግኖች የበቀሉባት ኦሮሚያ ዛሬ ከህወሓት ጋር አብሬ እሰራለሁ ብሎ ማለት በነዛ ልጆች ደም መቀለድ ነው። በነዛ ልጆች ስቃይ፣ ኦሮሞ ህዝብ ስቃይ ማሾፍ ነው። የኦሮሞን ትግል ዜሮ ማስገባት ነው። ህወሓት ኢትዮጵያን ለማፍረስ የተነሳ ኃይል ነው። ስለዚህ ኦነግ ሸኔም እንደዛ ነኝ እያለን ነው ማለት ነው። እውነት ነው። ኦነግ ሸኔ በበርካታ የሀገራችን ክፍሎች እጅግ በጣም ዘግናኝ ነገር ያደረጉ ናቸው። ብዙ ሰዎች ኦነግ ሸኔና ህወሓት አንድ ናቸው፣ ኦነግ ሸኔን ያቋቋመው ህወሓት ነው ይሉ ነበር። ስለዚህ ያን ነገር ነው ፕሩፍ ያደረጉልን ማለት ነው። ስለዚህ እንግዲህ ያዝልቅላቸው እናያለን። እኛ ቆመን ኢትዮጵያ በታምር አትፈርስም። ሚሊዮን ጀግኖች ኢትዮጵያ ያሏት፣ በመጮህ የሚሆን ነገር የለም። ሜዳውን ፈረሱም ይታያል። መልካም እንግዲህ የመጨረሻ ጥያቄ የማደርገው ቢስማ እንግዲህ የዓለም የኖቤል ተሸላሚ ክቡር ዶክተር አብይ አህመድን ቲሸርት ለብሰ በሶሻል ሚዲያ ደጋፊ እንደሆንክ ኦፊሻሊ ታይታልና ምን ያህል ነው የምትደግፋቸው? ወይሳቸው የሚሄዱትንስ አካሄድ እንዴት ታየዋለህ?
በሰላሙም አገርንም በመገንባቱም በሁሉም ጉዳይ ላይ ዶክተር አብይ እንዴት ትገልጻቸዋል? የመጨረሻ ጥያቄ ነው። ቲሸርት አድርገህ ስላየሆነ አዎ የሆነ ጊዜ ላይ በሬዲዮ ዶክተር አብይ የተናገረው ንግግር ነው ብለው አቀናብረው የውሸት ፕሮፓጋንዳ ሰርተው ነበር ዲጂታል ወያኔዎቹ እና የዛን ሰዓት የእሱን ቲሸርት አድርጌ አንገቴ ይቀላል እንጂ የኢትዮጵያን ጥቅም አሳልፌ አልሰጥም ብሎ የተናገራትን ንግግር አድርጌ ቲሸርት ለብሼ ወጥቻለሁ። ከላይ ያላልከውን ብለዋል ብለው ከተነሱ ደግ አደረገ ነው ያራዳ ልጅ መልሱ ብዬ ነው የለጠፍኩት የነበረው። ዶክተር አብይን እኔ የምደግፈው ኢትዮጵያን ስለሚደግፍ ነው። ዶክተር አብይ ለኢትዮጵያ ጥቅም የቆመ ሰው ነው ብዬ ስለማምን ነው። እኔ በብሔሬ ኦሮሞ አይደለሁም። ኦሮሞ ስለሆንኩ አይደለም የምደግፈው። በብሔሬ እኔ ከመጣ ጉራጌ ነኝ፣ የአዲስ አበባ ልጅ ነኝ። ግን ሀገሬን ያሻግራታል ብዬ ስለተረዳሁኝ ነው። ዶክተር አብይ ብዙ ክስ ይከሱታል። ስልጣን ይፈልጋል፣ ለስልጣኑ ሲል ነው እንደዚህ የሚያደርገው ምናምን። ዶክተር አብይ ስልጣን ቢፈልግ በጣም ቀላል ነገር ማድረግ ይችላል። ዶክተር አብይ ስልጣን ቢፈልግ የአሜሪካ የምዕራባውያን ተላላኪ መሆን ይችላል። እንደ ህወሓቶቹ ማለት ነው፣ እንደ ጌታቸው ረዳ ማለት ነው። በዚህ በአራቱም አቅጣጫ ጠላት መጥቶ እየተፋለመ ያለው ይሄ ሰውዬ የኢትዮጵያን ጥቅም ለማስጠበቅ ነው። የኢትዮጵያን ጥቅም አሳልፌ አልሰጥም ብሎ በማለቱ ነው። ስለዚህ ዶክተር አብይን በጣም ደግፈዋለሁ። ብዙ እንከኖች አሉ፣ እንከን የለውበትም ብዬ አይደለም። ሰው ነው፣ መልአክ አይደለም። በጣም ብዙ እንከኖች አሉበት። ነገር ግን አንድ ኮንክሪት የሆነ ነገር አውቃለሁ። የኢትዮጵያን ጥቅም አሳልፎ የሚሰጥ ሰው እንዳልሆነ 100% አምናለሁ። 100% ብዬ ነው የምናገረው፣ አምናለሁ። ይህን ደግሞ ያየሁት በሂደት ብዙ ነገሮች አይቻለሁ። አሁንም በነገርኩ ነገር ፕሩፍ ብናደርገው ስልጣን ቢሆን የሚፈልግ የነበረው የእነ አሜሪካ የእነ ምዕራባውያን ተላላኪ ሆኖ የኢትዮጵያን ጥቅም አሳልፎ ሰጥቶ ስልጣኑን ማቆየት ይችል ነበረ። ስለዚህ እንዲህ ብለው የሚከሱትም ሰዎች እነሱ ያለ አቅማቸው ስልጣን የሚፈልጉ በጣም ትንሽዬ ነገር የሚያስቡ በዘረኝነት ያበዱ ተላላኪ ሰዎች ናቸው እንደዚህ ብለው የሚከሱትና ዶክተር አብይን በጣም እደግፈዋለሁ። ኢትዮጵያን ያሻግራታል ብዬ አምናለሁኝ። እንከን የለበትም ግን ብዬ አልደመድምም። ሰው ነው። የሚመራቸው ሰዎች ከስር ብዙ ሁሉም ሰዎች ናቸው። አጠገቡ በጣም ጠንካራ ሰዎች አሉ፣ ብዙ ደግሞ የማይረቡ ሰዎች አሉ። እኛም የምናውቃቸው በጊዜ ሂደት ይነሳሉ ብለን የምንላቸው። እንዲህ ስልህ እንከን ሲኖር በሀገሬ ላይ አንዳንድ እንከኖች ሲኖሩ እቃወማለሁ። የምቃወማቸው ብዙ ነገሮች አሉ። አሁን ግን ለኢትዮጵያ ሕዝብ በዚሁ ማስተላለፍ የምፈልገው የህልውና አደጋ ላይ ነው ያለ ነው። እንዳንሸወድ። ትናንትና ህወሓት ወደ ኢትዮጵያ 27 ዓመት ስልጣን እንዲገዛን ያደረግነው እኛው። ምክንያቱም በደርግ ላይ ደርግ ብዙ እንከን ያለበት ስርዓት ነው የደርግ ስርዓት። ነገር ግን በእርግጠኝነት የምንናገረው በኢትዮጵያ ጥቅም ላይ፣ በኢትዮጵያ ሉዓላዊነት ላይ፣ በኢትዮጵያ አንድነት ላይ የሚያምን ጠንካራ ስርዓት ነበረ። ያንን ስርዓት ለማፍረስ ኦህዴድ፣ ብአዴን ምናምን እየተባሉ በአማራ ስም በኦሮሞ ስም እያደራጁ ለብሔር ብሔረሰቦችን ነፃ እናወጣለን ብለው አታለው ነው የመጡት እንጂ ብቻቸውን ከጀርባ ሻዕቢያ ደግፏቸው ምናምን የመጡት። እነዚህ ሰዎች ግን ውሸታም ስለሆኑ የዛን ሁሉ የኢትዮጵያን ሕዝብ ያገዛቸውን ትግል ክደው ሁሉን ነገር ራሳቸው እንደሆኑ አድርገው ተራራን ያንቀጠቀጠው ትውልድ ምናምን እያሉ ሲደሰኩሩ የነበሩ ሰዎች ናቸው። ዛሬ ያ በፍጹም አይሆንም፣ አይደረግም፣ መሆንም የለበትም። ስለዚህ ሁሉም የኢትዮጵያ ሕዝብ ነቅቶ በደንብ መጠበቅ መቻል አለበት። እነዚህን ሰዎች ዳግም አንታረድም፣ ዳግም አንከፋፈልም።
ትላንት የተናገሯቸው ነገሮች እኔም ካሁን በፊት የተናገርኳቸው ንግግሮች እዚህ ላይ እነዚህ ሰዎች ምን ያህል የኢትዮጵያውያን ጠላት እንደሆኑ በቂ ማሳያ ነው። ይህ ጦርነት የዚህ የ3 ዓመት ዝግጅት ብቻ አይደለም። 27-30 ዓመት ሲዘጋጁበት የነበረ ጦርነት ነው። ኢትዮጵያን ሲዘርፉን የነበሩት ከላይ እስከታች የራሳቸውን ዘር ብቻ እየከተቱ ነው ሲገዙን የነበሩት። ቂሊንጦ ማረሚያ ቤት ብቻ ብመጣለህ ቂሊንጦ ማረሚያ ቤት ከማረሚያ ቤቱ ኃላፊ ጀምረህ የቂሊንጦ ማረሚያ ቤት ኃላፊ የየዞኑ ኃላፊዎች በሙሉ የአንድ ብሔር ተወላጆች ብቻ ነው የነበሩት። ሌላው አለ ከስር ዋናዎቹ ግን የነበሩት እነዚህ ናቸው። ይህ ነገር በሁሉም የኢትዮጵያ የመንግስት ስልጣን ውስጥ ሲጠቀሙበት የነበረ ነው። እነዚህ ሰዎች ዛሬ ቢመጡ ምን ሊያደርጉን እንደሚችሉ መገመት ማንም የ6 ዓመት ህፃን ልጅ የሚያውቀው ነገር ነው። ስለዚህ ለኢትዮጵያ ህዝብ ማስተላለፈው መልእክት ይህ ነገር በፍጹም መደገም የለበትም። ሁላችንም እነዚህን ጸይም ግብጾች በቃችሁ ልንላቸው ይገባል። በመጡበት ቋንቋ ማናገር ያስፈልጋል። ይሉኝታ የሚባል ነገር የለም። ሁሉ ነገር የሚኖረው ሀገር ሲኖር ነው። እኛ ይቅር ብለን ፍቅር ያሸንፋል የሚል ማህበር አቋቁመን እነሱ ሲሰሩት የነበረው የመለያየትን ሴራ አንድ ለማድረግ የአቅማችንን ጥረት አድርገናል። በኢትዮጵያ ለመጀመሪያ ጊዜ ሙስሊሞች ሄደን ለኦርቶዶክስ ወገኖቻችን የጥምቀት በዓል የሚከበርበትን ጃን ሜዳ ያጸዳ ነው እኛ ነን። ክርስቲያኖችም ወገኖቻችን ለኢድ መጥተው ያደረጉት እንደዛ ነው። ፕሮቴስታንቶችም ጋር ሄደን ያደረግነው እንደዛ ነው። ይህን ሁሉ የምናደርግበት ምክንያት የሃይማኖት ልዩነት አለን፣ የብሔር ልዩነት አለን፣ ተፈጥሯዊ ነው ይሄ። ነገር ግን የብሔርና የሃይማኖት ልዩነታችን ሊያጋጨን አይገባም። ኢትዮጵያ የምትባል አንድ የምታስረን ሀገር አለች። የሁሉም ብሔር ብሔረሰቦች መብት መከበር አለበት፣ እውነት ነው። ባህል አለን፣ ቋንቋ አለን፣ ማደግ አለበት፣ እውነት ነው። ግን ይህንን ሲለያዩ የነበረውን ለማስታረቅ ስንሰራ የነበርን እኛ ፍቅር ያሸንፋል ማህበር አባላት። አሁን ግን የመጡብን በአይናችን ነው፣ በኢትዮጵያችን ነው የመጡብን። በአይናችን መምጣት አይደለም፣ አይናችንን ወቅተውናል። አንድ አይናችንን ወቅተውናል፣ በአንድ አይናችን ያለ ነው። ስለዚህ ይህን አይናችን እየታከምን ይህን አይናችን እንዳያጠፉ ሁላችንም ጠንክረን መነሳት መቻል አለብን። ይሉኝታ የወንድማማች ምናምን እያሉ የሚያዘናጉን በሌላ ቋንቋ እነዚህ ራሳቸው ህወሓት ናቸው። የህወሓት ፑፔቶች ናቸው። የህወሓት ተላላኪ ናቸው። እውነት ነው፣ ጦርነት ማንም ሰው አይፈልግም። ታዲያ ሰው 27 ዓመት ተጨቁኖ እሺ በይቅርታ እንዝጋው ተብለው ፍቅር ያሸንፋል ተብለው ከጀርባ የወጉን ምንድን ነው ልናደርጋቸው የምንችለው? ምን ልናደርግ እንችላለን? እስቲ ለዚህ መልስ የሚመልስልን ሰው። ኢትዮጵያን ለመበተን ሲኦል እገባለሁ ብለው ሱዳን ገብተው ኢትዮጵያን ከወረረ የሱዳን ኃይል ጋር አብረው ገብተው እየወጉን ያሉ ኃይሎች ምንድን ነው ልናደርጋቸው የምንችለው? ስለዚህ እኛ አላህ ስለሚወደን ሶሪያዎችን፣ የመኖችን በርካታ ሀገሮችን እንድናይ አድርጎናል። እነዛን ወገኖቻችንን እንድናይ ብቻ አይደለም ተሰደው ኢትዮጵያ ውስጥ ይኸው በየጎዳናው እየለመኑ ነው ያሉት። እኛ የምንለምንበት ሀገር እንኳን አይኖረንም፣ ምንበት ሀገር እንኳን የለንም። ወገኖቻችን አሁን እንኳን ባለው ሁኔታ በየሀገሩ በሳውዲ በምን የሚደርስባቸውን ማየት መቻል አለብን። ስለዚህ ባላደራነታችንን በደንብ ባለዕዳ መሆናችንን አውቀን የአባቶቻችንን የጀግንነት ታሪክ እኛ መመለስ አለብን ብዬ እላለሁ። ሚስባህ ከድር ጋርጌ አመሰግናለሁ። እንደው ቀረ የምትለው ነገር ካለ እድል ውስጥ የምታስተላልፈው መልእክትም ካለ? እሺ አለኝ። እኔ የማስተላልፈው መልእክት ምንድን ነው? ትላንትና በማህበራዊ ሚዲያ የአማራ ሚዲያ ኮርፖሬሽን ያስተላልፈው አንድ መልእክት አለ፣ በጣም ደስ የሚል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለመወርቅ ምህረት የሚባሉ ሰውዬ የሚገርም ሀሳብ ነው ያመጡት። የሚገርም ነገር ነው የተናገሩት። ይህ ሀገርህን ለመውረር እንደ ቀድሞ ሊጨቁንህ፣ ሊዘርፍህ፣ ሊገልህ የመጣውን ኃይል ከአማራ ክልል እንዳይወጣ አድርገው የምታገኘውንም ንብረት የጀግንነት
ስጦታህ ነውና ውረስ ብለዋል። ይሄ ነው በቃ ጨዋታው እዚህ ጋር ነው። እኔ ትላንትና ይህን ስሰማ 90% ጦርነቱን እንዳሸነፍን ነው የተሰማኝ። ይሄ እሳቸው አባባል በሁሉም ኢትዮጵያ ላይ መስራት መቻል አለበት። ጦርነቱን ህዝባዊ ነው ብለው እየተዋጉ ነው አይደል? እኛም ህዝባዊ የምናደርግበት መንገድ ይሄ ነው። በጣም የሚገርም ዘዴ ነው። ስለዚህ ሀሳቡን ማናመጣው ከሚል ይሄ ከአመራር ምናምን እኔነት ወጥተን ይህ ሀሳብ በመላው ሀገራችን እንዲተገብር እኔ መንግስትን እለምናለሁ። በሁሉ ሀገራችን ይህ ነገር መተግበር አለበት። ከአሸባሪ ኃይል የሚገኘው ንብረት ህዝባዊ አድርገው እየወጉን ያሉት። ስለዚህ ከአሸባሪው ኃይል የሚገኘውን ንብረት የህዝብ መሆን መቻል አለበት። በዚህ ደረጃ ህዝባችን ተነስቶ በጀግንነት አንድ ሀገሩን እንደሚያድነው፣ ሁለት ደግሞ ለሰራው ጀብዱ ሽልማትም ያስፈልገዋል። ስለዚህ ሁሉም በሰራው ጀብድ ልክ መሸለም መቻል አለበት። የእሳቸው እንትን በሁሉም ኢትዮጵያ ግዛት ክፍል ሊወረን ሊገለን ኢትዮጵያ ሊበትን የመጣን አሸባሪ ኃይል ንብረት የሚያገኝ የትኛውም ኢትዮጵያዊ የጀግንነቱ ሽልማት ስለሆነ ይህ በሁሉም የኢትዮጵያ የሀገራችን ክፍል እንዲተገበር መንግስትን እጠይቃለሁ። ሚስባህ ከድር የፍቅር ያሸንፋል ማህበር መስራች ፕሬዚዳንት በአንድ አፍታ ኮርነር ተገኝተው ወቅታዊ ጉዳይ ላይ ጥሩ አይነት ጊዜ ከኛ ጋር ስላሳለፍክ እጅግ አድርጌ አመሰግናለሁ። ሌላ ቀንም በሀገራዊ ጉዳይ በተለያየ ጉዳይ እንግዲህ ስንፈልገ እንድትገኝልን በአክብሮት እጠይቃለሁ። እሺ፣ እኔም አንድ አፍታዎች እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። ከተፈታሁበት ጊዜ ጀምሮ እኔም የማህበራችንም አባላት ፍቅር ያሸንፋል እያልን ስንል የነበር ነው። እውነት ነው፣ ፍቅር ያሸንፋል። ተጨማሪ ኢትዮጵያዊነት ያሸንፋል። ውድ በዓለም ዙሪያ ያላችሁ የአንድ አፍታ ሚዲያ ተከታዮቻችን የዛሬ ፕሮግራማችን ይህን ይመስል ነበረ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች ተደራሽ እንዲሆን የበኩላችሁን ተወጡ እያልኩ ተሾመ ሽፈራው ነኝ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። መልካም